እስቲ ያ አለ ለእናንተ አስቤ ነው እንጂ እኔ ገና ሪአክሽን አደርግበታለሁ። ሰዓቴ ገና ነው። ያ ግን የሚመለከተው ሰዎች ማውራት ስላለባቸው ነው። ያ ዛሴት ፊራ አለ። ፊራ አንዳንድ ጻፍልኝ። ፊራ ካለ ያ ፊራ አለ። ያ ፊራ ካለ አንዳንድ ኤቲፍ ይጽፍልኛል እንዴ? ፊራ የሚመለከተው አካል ነው። ሌላ እንዴት ነሽ? ደህና ነሽ? በኋላ ነው የምትገቡት። እሺ ጋይስ ጃጉር ግባ። እሺ ሰላም ብያለሁ ሁላችሁንም። መቼም ሁልጊዜ መልካም ባደረጋችሁ ቦታ ላይ ውጊያ ይበዛባችኋልና መቼም እውነታውን የምታውቁት እንግዲህ ከዚህ በኋላ ያለው ነግራችኋለሁ። ለሁሉም ክብር አለኝ። ለሳራም ለሁሉም ሰው ክብር አለኝ። እኔ ይሄንን ስለሰደበቻ ሳራም ስለማልችል አይደለም። እሷ የራሷ የሆነ ኬዝ አላት፣ የራሷ ኬዝ አላት። ግን አንድ ነገር መናገር እፈልጋለሁ። መናገር የምፈልገው ምንድነው? መጀመሪያ እነዚህ ሰዎች ሲጣሉ መጀመሪያ ኮንታክት ያደረገችን ጉቺ ነች። እፈልግሃለሁ እባክህን በፈጠረክ እፈልግሃለሁ ብላኝ። ቆይ አንድ ጊዜ ይቅርታ። ችግር የለም። ያ ዛሴት ለቤታ እስቲ በደውትርት ያ ቆይ ቤታ እንትን ነው። ቤታን ከግንዛቤ ውስጥም አላስገቧትም እኮ ገባችሁ? ሲጀመር ከምን አይነት ሰው ጋር የምትተዋወቂው? ከሷ ቁጭ ብሎ ጠላቷ ካልሆነች ወድሻለሁ ካልሽ ታዲያ ለምን ነው የሷ ልጆች ይሰድቡኛል የሚል አንቀጽ ውስጥ ያልገባሽው? ምናምን ማንም እኮ አልተጠያየቀም። እዚህ ሁሉም አከብርሻለሁ ወድሻለሁ እናቴ ትሙት ክስ ተመሳስራታችሁ ነው የምትዋደዱት። እኔ እኮ ይሄን ነገር ከትላንት ወዲያ ባልጀምረው ክስ እንደጀመረችባችሁ አሰምቻለሁ። ዛሴ ያ በነገራችን ላይ ጃጉርን የምትናገሩ ሰዎች 10,000 ሰው የብሎክ ሊስት ውስጥ እስከሚገባ ድረስ በሁልኬ ነው የምጨርሳችሁ የቆሻሻ ሰዎች። እሺ የፈለጉትን ምንም ነገር ያውልሽ የፈለጉትን ይናገሩ። አይ ዶንት ኬር። ግን እውነታውን ማወቅ የምትፈልግ ከሆነ በጽሞና አዳምጡ። እኔ መጀመሪያ ያገኘችን ጉቺ ነች። እባክን እቺ ሴትዮ እየተሰደበች ነው እና እባክህ አስቁምልኝ፣ እፈልግሃለሁ፣ ቁጥርን አስቀምጥልኝ አለች። ቁጥሯን አስቀምጠችልኝና ተነዋወልንና ሁለቱ አብረው ሆኖ አወራን፣ ያለውን ነገር አወራን። እንደ ሰው አዘኔታ ተሰማኝ። ከዛ ይሄን ነገር እባክን ባንተ በኩል ነው የምትቀርበውና ሄለን ይሄን ነገር አስቁምልን አሉኝ። እሺ ብዬ ሄለንን አናገርኩኝ። ሄለንን አናግሬ ስመጣ ሄለን የራሷን የሆነ ነገር ጥያቄ ጠይቃ እንዲህ ካላደረጉ አይሆንም አለችኝ። አንበሳ ማውረድ አለባቸው፣ እኔ ከነ ዘርማንዘሮቼን አሰድባለችና አንበሳ ማውረድ አለባት አለችኝ። ይሄንን ለማን ነገርኩኝ? ለሁለቱም ነገርኳቸው። ከዛ ይሄን ሲጠይቁኝ አንድ ነገር እምለው ጉቺ እኔ ተሳስቼ ከሆነ ምናልባት ይሄን ነገር አንበሳ እንዲህ ብላለች ብዬ ብል አንቺ አስቁመሽ ይሄ ነገር መሆን የለበትም ማለት ነበረብሽ ወይንስ በአካውንት አንቺ አካውንት ነው ገንዘብ ወደ እኔ የተላከው? ይሄንን ነገር ትክክል ካልሆነ መሆን የለበትም ካልሽ አንቺ ጉቺ ለምንድን ነው ይሄ ነገር መሆን የለበትም ብለሽ መላክ ያላቆምሽው? ለምን አላቆምሽውም? ይሄን ነገር ትክክል ካልሆንኩ እኔ ምክንያቱም እርግጠኛ ሆነሽ ይሄ ነገር ትክክል አይደለም ያደረከው መሆን የለበትም መላክ የለበትም ካልሽ መጀመሪያ የምትቀርቢው ለሳራ አንቺ ነሽ። ይሄ ነገር ትክክል አይደለም ካልሽ በዛን ጊዜ ኑሩ መላክ አልነበረብሽም ወለኔ። አሁን ለምንድነው ነገሩን ወደ ጃጓር ለማዟር የፈለጋችሁት? እኔ አንደኛ ይሄን ነገር ሳደርግ የተጠየቀውን ነገር ሁሉ አድርጌ ሁለቱን አስማምቼ ስልክ አለዋውጬ እንዲያወሩ አድርጌ ከመሃላቸው ወጣሁ። እኔ ሁለቱ ማውራት ጀመሩ። ሁለቱ ማውራት ከጀመሩ በኋላ በመሃል ላይ የተፈጠረውን ነገር እኔ አላቅም።
ስለ አንበሳ መጀመሪያ ጌም እንዳላት ለሁላችንም አሰራጭ። ከስንት ጊዜ በኋላ ነው እባክሽን አንድ ጊዜ ልታገኝሽ ትፈልጋለች ያልከው? እራስህ ተናገር። አው ይሄ ነገር ሁሉ ከቆይቶ ያው ጨትቻለሁ። ለምንድን ነው ግሩፕ ከሷ ጋር ምገባው አላልኩም እኔ? እራስህ ተናገር። አው እንደውም ጉቺን ራሱ እንድትገባም እኔ እንደውም አብረው በግሩፕ ላስገባችሁና እርቅ እንዲፈጠር በጣም ብዙ ሞክሬያለሁ። እኔ ጉቺን ሁላ የመሳደብ የመራገጥ ነገር ተያት ብዬ እንደውም አንበሳ ላንቺ በነፃ አውርጄ የጉቺን ሐቅ አወጣለሁ ብዬ እስከ ሌላ ነገር እስከሚናገሩኝ ድረስ መሃል ገብቼ ተናግሬያለሁ ለጉቺ። ለምን የጉቺን ሐቅ ለምንድነው ሐቅ አላት ብዬ ተናገርኩት? ለምን ጉቺ ሳለባት ጉቺን ነገር እኔ ሳደርግ አሁን አንበሳ አንድ ቀን ስለነ ቤታ ምናምን ስናወራ አንበሳ ላወረደልኝም ከራሱ ነው ያወረደው። ለምን ከራሱ አውርጄ ነው ደረሰ ሊያሳይ። እኔ ደግሞ አንበሳውን ኮሰርኩ በኋላ አታሳይም ማለት ሐቅ ማውጣት አለበት። የጉቺን እንድትሰደብ ስላልፈለኩኝ እባክሽ ብዬ ሌላው በመጨረሻ ጉንትና ሄለን ጌም አለብኝ ብላ ላከች። ጌም አለክብኝ ብላ ስትልክ ለኔም ላከች። ለሁሉም ሰው ነው የተላከው። ከዛ እንዴት እናርግ ጌሟን የሚል ነገር ሐሳብ መጣና አይ አንድ ሁለት አንበሳ እንሰጣታለን ብዬ እንደ ሰው አወራውኝ። ይሄን አወራውና ሳራ አዎ አንድ ሁለት አንበሳ እንሰጣታለን አለችኝ። ይሄን ነገር ተስማምተው እነሱ ግን ውስጥ ገባ። እኔ ካገናኘዋት በኋላ ግን ለብቻቸው ያወሩት ነገር ስልሽ በጣም እኔ አሁን በኋላ እየሰማሁ እኔ በቅደም ተከተል ሂዳ እኔና እሷን ግሩፕ ለሁለት ደቂቃ ብለህ ስታስገባ ማለት ነው ያለታ ምንድነው ነው ያልኩ። እንግዲህ ግሩፕ ስለገባው ለደስ ካንተ አይጠበቅም አላልኩ ብለሽኛል? አዎ ብለሽኛል። ጋለሪ ሞላልሻለሁ ስትል ኧረ ሙላላት አላለችም? አዎ ከዛ በኋላ ምን ተፈጠረ? ቆይ ምን ተፈጠረ መሰላችሁ? ልክ ነው እንደዛ ሂዳ እኔ ሃይላቱን ብቻ ላድረ። እሺ ከዛ በኋላ ምን ተፈጠረ? ሁለቱ እያወሩ እያለ እኔ ሌላ አንበሳ መነጋገራቸውን ውስጥ ምናምን አላቅም። በዚህ እኔ ካስታረኩ አገናኘኋቸው በኋላ እኔ አብረው ምን እንደሚያወሩ ማቀው ነገር የለም። ግን ይሄ ነገር ሲሆን ደስ አላት ሳራ፣ በጣም ደስ አላት። ስለታረቀች ደስ አላት። በቃ የደስ ጋለሪ ሙ ያለቻት ስትላት አዎ ሞላለሁኝ ብላ ጃጉር ቆይ ተረጋጋ። የት ቦታ ነው ያለው? መንገድ ላይ ነኝ። የመጀመሪያ ዙር ላይቭ ላይ ፒስ ፍጠሩ ብለህ ቡቺንና እሷን ስታመጣ ቡቺን ከውስጡ አውጣ ሳራ ድራማ ስታልፈጠረ ትቻለው አልኩ። ራይት የስ ትክክል። ከዛ በኋላ ከስንት ጊዜ በኋላ ለሁለት ደቂቃ ገብቼ ላገኛት ፈልጋለሁ አልከኝ አላልከኝ? ብዬሻለሁ። አዎ ላገኛት እንደውም በግሩፕ ነበር መጀመሪያ። ለምንድን ነው በውስጥ የምትመጣው አላልኩ? ትክክል። ከዛ በኋላ እሺ በቃ አስገባት ብዬ ከስንት ቀን ከ15 ቀን ከአንድ ወር በኋላ እኔ ጋር ካስገባት በኋላ አውርተን ስንጨርስ አንዛው አንተም ሆነ እንግዲህ የደስ አንተ ላስገባሽ ብለህ ስላስገባ ካንተ ይጠበቃል ስለ ምንድን ነው ያለችው? የፈለገችውን ሁሉ ሙላላት አላለችም? ያው እንዴ እኔ ቃል በቃል ልንገራችሁ ይሄንን የፈለከው ሙላላት ብላኝ አሁን ንገራ። ለምን አንተ ማታውቀው? ከሁለተኛው ጋለሪ በኋላ ነው አንተ ማታውቀው። እሺ ምን ሆነ መሰላችሁ? የፈለከውን ጋለሪ ሙላ ብላኝ ማን ያለኝ ሳራ አለችኝና ካልኩሌት አደረኩና ነገርኳት። በዛ ምናምን አለችና የተወሰነ ነው የምችለው አለችኝና የተወሰነ ጋለሪ ሞላችና ከዛ በራሷ ፍቃድ እንደገና ድጋሚ ላከችልኝ። ማስረጃው አለ እኔ ጋር። ድጋሚ በራሷ ፍቃድ ወደ የአምስት አንበሳ ዋጋ ይጎል ነበረ። እስቲ ግደለም ይቅር ብላ 5 አንበሳ ዋጋ አስገባችልኝ። ማን? ሳራ። አሁን የአምስት አንበሳ ወስጋ ጋለሪውን ድጋሚ በራሷ ፍቃድ ነው 5ቱን አንበሳ ድጋሚ የሞላችልኝ። ይሄን ከሞላ በኋላ እኔም ይሄን ነው እንደዚህ አድርገውልሻል ብዬ የማደርገውን የማወርደውን አወረድኩና የሌላውን የማደርገውን በሌላ አደረኩኝ። አሁን ጌሙ ከደረሰ በኋላ ግን ጌሙ ከመጣ በኋላ እንዳልኳችሁ እነሱ በውስጥ ነው የሚያወሩት። በውስጥ እያወሩ እያለ ሄለን
ለሁሉም እንዳልኳችሁ ልካለች። ይሄንን የጌሙን ጨዋታ እንዳለ ልካለች እና ሄለን እኔ አሁን ሄለን ሳራ እንድትጎዳ ስላልፈለኩኝ አንድ ሁለት አንበሳ ዝም ብለን ሰዓት አለን አልኩኝ ለጌሟ። እነሱ ለካ በውስጥ ተነጋግረው እንድታሸንፊ አደርግሻለሁ ብላ ከሄለን ጋር አውርተዋል። ይሄን አልሰማም እኔ አላቅም። እኔ ከዛ ውጭ ነው የማውቀው። ከዛ በመሃል ላይ የተፈጠረው ነገር ተፈጥሮ ሳራ ደግሞ ምን አለ ሄለን ደግሞ ምን አለቻት? አይ እንግዲህ ማድረግ ያለብሽ አስካንቺ 10 አንበሳ እንጠብቃለን ብላ እንደቀልላ ነገረቻት። ስትነግራት እንደቀልዳ አንበሳ ስትነግራት ያን እንዳልኩት ያው እነሱ በውስጥ ያወሩትን አላቅም። በኋላ ነው የሰማሁት ያንቺ ቀልዳ አይጠገብም ምናምን ብላ ከዛ እኔ ላይ መታም እንዴት ትጠይቀኛለች እንደዚህ ምናምን አለችኝ። አይ ለማንኛውም አንቺ የምትሽውን ነገር አድርጊ አልኳት። ሳፖርት ማድረግ የምትፈልጊ ከሆነ ሳፖርት አድርጊ አለች። እሺ በቃ እኔ 2 አንበሳ እችላለሁ ብዬ ከኔ 1 አንበሳ ጨምሬ ላከች። የላከችው ይሁም የተሟላ ገንዘብ አይደለም።